አንድ የሰለፊ ሼክ አብዱል ከሪም የሚባሉ ነበሩ አይደል? በግልጽ ወጡ ከመጅሊስ ጋር ሲታረቁ ወይ ኢድ ሲያሰግዱ ወይ ኹጥባ ሲሰጣቸው ወይንም ደግሞ ከመጅሊስ ሰዎች ተገናኝቻለሁ ጥሩ ሁኔታ ላይ ነው ያለነው ብሎ የተናገሩት ሰዎች ሲያደርሱ አይ ተገዶ ቢሆንስ ይላል። ምን አስገድዷቸው? እሳቸው ለምን አይሉም? ተገድጄ ነው ለምን አይሉም? ኢኽዋኖቹ እኛ ጋር መጡ በግልጽ ተውበት አድርጎ እያሉ ነው። ሙመያዎች ለምን በእኛ ረድ እንደምታደርጉት አታደርጉም? ያው እሳቸው ሄዶ ተቀላቀሉ እንደውም እኛን አልፎናሉ እያሉ ነው። ሰለፊ ነኝ ባዮች ደግሞ ቆይ በያን ይሰጣሉ ተገዶ ነው ተዋሽቶባቸው ነው ይላሉ። ታዲያ ከድር ከመቼ እናንተ በምንድነው የምትለዩ? እነ ሳዳት እነዚህ ሰዎች መጅሊስ ላይ ያሉ ሰዎች ጅሎችን ህፃኖችም አይደሉም ብሎ እንደዚህ አይነት ቃል ሲናገሩ ወይ መሰረቱ ጀርወ ታዲል ቁቁ ብሎ ሲተረጉሙት ነበር ለመናገር በእነሱ ላይ ረድ ለማድረግ ሳት ያጣው ለጓደኝነት ነው እንዴ? ጓደኝነት የለም። አቂዳ ነው። እስልምና ሱና መናጀ ሰለፍ ነው። የሳተ ሳተ ነው። ያበለገ ቢሆን አንድ ኡስታዝ የራሱ መጠቀሚያ እንዳያደርጋችሁ ተጠንቀቁ። የሳተ ሳተ ነው። በነ ኢብኑ ሙነወር በነ ሳዳት በነ መሐመድ ስራጅ በነ ከድር ከሚሴ በነ ኤልያስ በነ መሐመድ ሐሰን ማሜ በነ አዩብ በነ ዶክተር ጂናሌ በሌሎችም እንዳደረግነው እዚህ ሰለፊ ላይ ነበርኩኝ ብሎ ሲሸውድ የነበረ ወደ ኢኽዋሲ መጣራት ሲጀምር በሱም ይደረጋል። ተገድጄ ነው ምናምን ቢልስ ልንሰማ ነው አንሰማውም። ምን ሰማው? አይ ስተሰራው ሰዎችን ማምታታት አልነበረብኝም፣ መዋሸት አልነበረብኝም፣ ወደ ሙብተዲ መሄድ አልነበረብኝም፣ ተመልሻለሁ ሲል ነው የምንቀበለው እንጂ ተገድጃለሁ ቢልም አንቀበለው። ልብሱን አስተካክሎ የሚናገራቸው አማርኛ አስተካክሎ ሂዶ የጎዳና ኢፍጣር ብሎ ሰዎችን እያነሳሳ ተገዶ ነው። የጎዳና ኢፍጣር ቢድዓ ነው። ጎፍለላ ማለት ላሚቷ ተወልድና ጥጃው ሲሞትባት ያርዱትና ወላጆች ስጋውን ይበላሉ። ቆዳው ላይ ይሰሩትና እንደ ጥጃ ውስጡ ላይ ገለባ ያስገቡበታል። እግር ይሰሩለትና ልክ ላሚቷን ለማለብ ሲፈልጉ ያንን ጎፍለላ ያስጠጉላታል። ከፊት ለፊት ያስጠጉላትና ያንን እየላሰች ምን ትሰጣለች? ላሚቷ ከኋላ ወተት ትታለባለች። አታቆም ለይታ። ያሁኑ ጊዜ ሰው እንደዚህ አይነት ገለባ ይመስላል። የሆነ ቦታ ላይ ሲፈተን ታያላችሁ። የሆነ ቦታ ላይ ኢልሙ ሰለፊያው ምናምን ሲነጠቅ ታያላችሁ። በተለይ በዚህ ጊዜ የተገረምኩበት በዚህ ሰሞን አንድ የሰለፊ ሼክ አብዱል ከሪም የሚባሉ ነበሩ አይደል? በግልጽ ወጡ ከመጅሊስ ጋር ሲታረቁ ወይ ኢድ ሲያሰግዱ ወይ ኹጥባ ሲሰጣቸው ወይንም ደግሞ ከመጅሊስ ሰዎች ተገናኝቻለሁ ጥሩ ሁኔታ ላይ ነው ያለነው ብሎ የተናገሩት ሰዎች ሲያደርሱ አይ ተገዶ ቢሆንስ ይላል። ምን አስገድዷቸው? እሳቸው ለምን አይሉም? ተገድጄ ነው ለምን አይሉም? የኛው እንደ ጎፍለላ አይነት የሆነ ሰው ነው ዝር የሚሰጠው ያ ሰው ማለት ነው። በቃ ሌላ ምንም ትርጉም የለው። ሙመያዎች እኮ የጠፉት በዚህ ነው። ሙመያዎች የጠፉት በዚህ ነው። በጣም የሚገርመው ባለፈው ረመዳን ላይ የጎዳና ላይ ኢፍጣር ተብሎ አዩብና ኢኽዋኖቹ ተሰብስበው መግለጫ ሲሰጡ አንድ ሙመያ በሆነ ስራ ተገናኘና ምንም አልጠየኩትም እኮ ቀድሞ ጀመረና አዩብን ሸወዱት አይደል አለኝ። እንዴት አልኩት። ሸወዱት እኮ አለ። እንዴት? እና አቡበክር ምናምን ምላስ ያላቸው በጣም መናገር የሚችሉ ሰዎች እያሉ እሱን እንዲናገር አደረጉት ሊያስበሉት አለኝ። አንተ ራስህ ተበልተሃል መጀመር አልኩት። ተበልተሃል አንተ ሞኝ ነህ አልኩት። ሙመያ እንደዚህ ነው በቃ። አንተ አይተሃል ባይነህ መከላከያ ነበርክ ፊት ወይ ፖሊስ ይዞት ሄዷል አይተሃል። አላህን አትፈራም? ዝም ብለህ በግምት ታወራለህ። ሰውየው ስልጣን ፈልጎ መግለጫ መስጠት ፈልጎ ልብሱን አስተካክሎ የሚናገራቸው አማርኛ አስተካክሎ ሂዶ የጎዳና ኢፍጣር ብሎ ሰዎችን እያነሳሳ ተገዶ ነው። የጎዳና ላይ ኢፍጣር ቢድዓ ነው። ሙንከርም አለበት። አይታችኋል አይደለ? ዘንድሮ የጎዳና ላይ ኢፍጣር ሴቶች ሲጨፍሩበት ነበር ከወንድ ጋር ተቀላቅሎ። ሰላት ሲያሳልፉ ነበር። ሰላት መንገድ ላይ ሲሰግዱ ነበር። መንገድ ሲዘጉ ነበር። ስንት ጸያፍ ነገር አለ። በእስላም መንገድ መዝጋት አይቻልም። ሳውዲ ሄዳችሁ ሐረም እየሰገዳችሁ መንገድ ብዝጉ ወላሂ ፖሊሶች ከነሰላታችሁ አንስቶ ነው የሚወስዷችሁ እዛ ከነሰላታችሁ። ለምን? ሰው ቢሞትስ መንገድ ዘግቶ፣ የታመመ ሰው ቢመጣስ፣ የነፍስ ጉዳይ ቢፈጠርስ፣ እሳት ቢነሳስ? የኛዎች የጎዳና ላይ ኢፍጣር ብሎ ብዛታቸውን ሊያሳዩ መንገድ ይዘጋሉ። የተከለከለ ነው። እኛ አንፈልቅም። የለም ቢድዓ ነው። አህባሾች እናንተ መውሊድን ቢድዓ ስትሉ ነበር። የጎዳና ላይ ኢፍጣር ተብሎ ሲነሳ ለምን ዝም አላችሁ? አላልንም። እናወግዛለን። መውሊድንም እናወግዛለን። የጎዳና ላይ ኢፍጣር ቢግ ኤክስ ነው የምንለው። ይሄ ሙመያዎች ኢኽዋኖች ያመጡት ነው። ስንት ማስያ ሴትና ወንድ ተቀላቅሎ ሲጨፍሩበት ነበር። በዚህ አላህ ይጠይቃቸው ለቂያማ ቀን። እስከ ቂያማ ቀን እስከ ቀብር ነው እንዴ መገደድ? አያችሁ ተሚዕ የሚባለው ዋናው ባህሩ ይሄ ነው። በቃ ሰውየው ፈልጎ ሂዶ ቢቀላቀል ከፊት ዋና ገንዘብ ቢሰበሰብ ከኢኽዋኖች ጋር የተቀላቀሉ ሙመያዎች ትናንሽ ሙመያዎች ቤት ያሉ እዚህ ፍልፈሎች ወይንም ደግሞ የቅድሙ ጎፍለላ አይነት ሙመያዎች ለነሱ እነዛ ሰለፊዎች ናቸው፣ እነዛ ኢኽዋኖች ናቸው። ይለዩዋቸዋል። በምንድን ነው የሚለዩት? በአቂዳ አይደለም። ድሮ ሰለፊ ስለነበሩ ብቻ። አያችሁ ጎፍለላ የሚባለው እንደዚህ አይነት ነው። መለየት አይችሉማ። እነ ኢማሙ አህመድ አንድ ሰለፊ ከአንድ ሙብተዲ ጋር አየሁት ምን ልበለው ንገረው እምቢ ካለስ ፋልሂቁሁ ቢያል አስጠጋው ከነሱ ጋር ነው። አልመሩ አላ ዲኒ ኸሊሊሂ አሉ የአላህ ነቢ። አያችሁ አንድ ሰው በጓደኛው ዲን ላይ ነው። ፈሊየንዙር መን ዩኻሊል አሉ። ማንን ጓደኛ አድርጎ እንደሚይዝ ይወቃል። የውስጥ ምስጥሩ ቢደበቅብን ጓደኝነቱ አይደበቅብንም ይላል። በዛ እናውቀዋለን ይላሉ ሙብተዲ መሆኑ ሰለፎች። ኢኽዋኖቹ እኛ ጋር መጡ በግልጽ ተውበት አድርጎ እያሉ ነው።
ሙመይዓዎች ለምን በእኛ ረድ እንደምታደርጉት አታደርጉም? የውሳቸው ሂዶ ተቀላቀሉ እንደውም እኛን አልፎናሉ እያሉ ሰለፊ ነኝ ባዮች ደግሞ ቆይ በያን ይሰጣሉ ተገዶ ነው ተዋሽቶባቸው ነው ይላሉ። ለምን ራሳቸው አይሉ አለ በኦሮምኛ ወደ አማርኛ የተቀየራል ራሳቸው ለምን አይሉ? ሁለት ቦታ የሚከፋፍሉ ሰዎች አሉ ተጠንቀቋቸው። እነ ከድር ከሚሴ ቆይ በአላህ ሪከርዳቸውን አላዳመጣቸው? እነ ኤልያስ ላይ ረድ ስናደርግ የነበረው ከእኽዋን ጋር ሂዶ ሲቀላቀሉ የተቀላቀሉበት ምክንያት ምን ስላላረጉን ነው አለ ከድር ከሚሴ። አልነገሩንም ነበር። አሁን ግን ለመስላሃ ብሎ ነው የሄዱት ነግሮናሉ ተመልሰን አላላንም እንዴ? ታዲያ ከድር ከሚሴ እናንተ በምንድን ነው የምትለዩ? እነ ሳዳት እነዚህ ሰዎች መጅሊስ ላይ ያሉ ሰዎች ጅሎችም ህፃኖችም አይደሉም ብሎ እንደዚህ አይነት ቃል ሲናገሩ ወይ መሰረቱል ጀር ወታዲል ቁቁ ብሎ ሲተረጉሙት ነበር ለመናገር በእነሱ ላይ ረድ ለማድረግ ሳት ያጣው። እዚህ ጋር ደግሞ ምን መጣ? ለጓደኝነት ነው እንዴ? ጓደኝነት የለም። አቂዳ ነው። እስልምና ሱና መንሃጀ ሰለፍ ነው። የሳተ ሳተ ነው። የበለገ ቢሆን እንዳትሸወዱ። መረጃ ነው። አያችሁ መረጃ። አንድ ኡስታዝ የራሱ መጠቀሚያ እንዳያደርጋችሁ ተጠንቀቁ። ከሆነ ሰው መጀመሪያ ይጣላል አይደለ? በዚህች ምክንያት እነሱ ተዋሽቶባቸው ነው አይ ልክ ናቸው ምናምን እያለ የተወሰነ ግሩፖችን ይዞ ይላል። እኔም የተወሰነ ግሩፕ እኔ ከእንደዚህ አይነት ነገር ነፃ ነኝ። እኔ የሳተ ሳተ ነው። በነ ኢብኑ ሙነወር በነ ሳዳት በነ መሐመድ ስራጅ በነ ከድር ከሚሴ በነ ኤልያስ በነ መሐመድ ሐሰን ማሜ በነ አዩብ በነ ዶክተር ጂናሌ በሌሎችም እንዳደረግነው እዚህ ሰለፊ ላይ ነበርኩኝ ብሎ ሲሸውድ የነበረ ወደ ኢኽዋን መጣራት ሲጀምር በሱም ይደረጋል። መታወቂያ ምናምን አባል በመሆን አይደለም። አባልነት ከሆነ ይቅርባችሁ። ሰለፊያ የሰለፎች አቋማቸው ነው ዋናው። አስረል እስላም እኮ ነው የሚገርመው። ለአላህ ብሎ መውደድ ለአላህ ብሎ መጥላት ነው። ይሄ ነው በቃ። ዝም ብሎ መቀለዳል እንዴ? መቶ ተገድጄ ነው ምናምን ቢልስ ልንሰማው ነው? አንሰማውም። ምን ሰማው? አይ ስተሰራው ሰዎችን ማምታታት አልነበረብኝም፣ መዋሸት አልነበረብኝም፣ ወደ ሙብተዲ መሄድ አልነበረብኝም፣ ተመልሻለሁ ሲል ነው የምንቀበለው እንጂ ተገድጃለሁ ቢልም አንቀበለው። ሙመያዎቹ እኮ ለብቻ ተገድጃለሁ ነው የሚሉት። በጣም የሚገርመው አንዱ ኡስታዝ ነበር አላህ ወደ ትክክለኛው መንገድ ይመልሰው ክፍለ ሀገር ያስቀራ ነበርና አንዳንድ ሙመያዎች የሚሰሩትን ነገር በቴሌግራም ላኩለት። አጂብ ነው በጣም ይገርማል። በዚህ ደረጃ ላይ መድረሳቸውን አላቅም ነበር አለ። ግን ከነሱ ውስጥ አንድ ሰው አለ በደቡብ በኩል የሚንቀሳቀስ ስሙን ጠርቶ ደውዬ ስጠይቀው ያው ለመስላሃ ተብሎ ነው ባይበልጥ ደግሞ እሱ ያብራራልህ ራሱ ጋር ደውላለኝ አለ። ራሱ ጋር ስደውል ስልክ ያነሳም አለ። እንደዚህ ነው የሚሸውዱት ሙመያዎች። አህመድ አደም ሰሃቦች በአቂዳ ነጥብ በሚባሉ ጉዳዮች ላይ ተከላልፈዋል ብሎ የተናገረ ጊዜ ረድ አድርጌበት ቤተል መስጊድ ላይ አንድ ሙመያ አግኝቶኝ ምን ቢለኝ ጥሩ ነው ትክክል ነው ያደረከው ረድ እኔ ራሱ ተቃውሜዋለሁ አለኝ። ወላሂ ሹራ የሚያደርጉ ተብሎ ነው በጌታ ይሁንብኝ። የሙመያዎች ስራ ነው እንዳታደርጉ። እንደዚህ ሁለት ፊት የሙናፊቅ ፊት እንዳትይዙ። የሳተ ሳተ ነው። የሳተ ሳተ ነው። የተወሰኑ አሊሞችን ሊያስበሉ የሚሞክሩ ሰዎች አሉ። አሊሞችን በጣም መንቃት አለባቸው። መረጃ ነው። እውነት ተናግረዋል። እውነት ገብቷል ወደ መጅሊስ እውነት ነው። ቢጠራ አልሰማም ብለዋል። ተቀላቅሏል የሚለው ነገር ማንበብ በደንብ ማጥናት ያስፈልጋል። ብዙ ሰው ነው የሚሸወደው። 2 ዓመት 3 ዓመት የሚጠበቅ ከሆነ አብዛኛው የሙመያ ወጣቶች ገብቶ ድምጻችን ይሰማ ውስጥ እንደቀሩት አሁንም ሰለፊዮች ሂዶ ሊቀሩ ይችላሉ። ቀድሞ መድረስ ነው። በጣም የሚገርመው የድሮ ሙመያዎች ሰለፊዩን በሚሉበት ሰዓት አንድ ሪከርድ ያሲኑሩ በድሩ ሁሴን እነ ኤልያስ ተሳስቶ ከለቀቁ ወላሂ በጌታ ይሁንብኝ ማታ አይተኙም ነበር። ያችን ረድ አድርጎ ኡንዋን ሰጥቶ ከለቀቁ በኋላ ነበር ከነጋ በኋላ የሚተኙት። ለምን ስትላቸው እንደ ሰው ቢሸወድስ ይሏል። ዛሬስ አንተን ነው ጠላት አድርጎ የሚይዙት። ስለዚህ ተጠንቀቁ። የሳተ ሳተ ነው። ማንም ይሁን ማንም ቁርአንና ሐዲስን ያዙ። ተመለሱ ወደ ኋላ ወደ ሰሃቦች። የሳተን እንዴት ነበር የሚይዙት? ነብዩ መሐመድ በካዕብ ኢብኑ ማሊክ እንዴት ነው እርምጃ ወሰዱበት? ሌሎችስ ቀደምቶቻችን እንዴት ነበር ወደ ቢድዓና ወደ ሙብተዲ የሄደ እኮ አይደለም ያዘነበለ ወይንም ደግሞ ሙብተዲ ሲነሳ ራሱ ቅር ያለው ላይ እንዴት ነበር እርምጃ የሚወስዱት? ቅር ያለው የጨነቀው ይሄን ያዙ እንጂ እንዳትሸወዱ። ኡስታዝ እንዳይሸውዳችሁ። በዚህ ጊዜ መንሃጀ ሰለፍ አብዛኛው ሰዎች ይረግፋሉ። የሚረግፉት ከምንድን ነው? ግሩፖቻቸውን ከማስደሰት አንጻር አላህን ማስከፋትን ይመርጣሉ። ንግግራቸው የተቀላቀለ ነው። ውዥንብር ውስጥ የገባ ነው። ሚዲያ ላይ የሚለቁት ሌላ ነው። በውስጥ የሚያወሩት ሌላ ነው። ለሌላ ሰው የሚያደርጉት ቴክስት ሌላ ነው። የሳተ ሳተ ነው። ከአይነ መንካ እንዳተው ማንንም ከሳተ ሙብተዲ ነው ከእስላም ወጥቷል ከሱና ወጥቷል ለማለት አሊሞች አሉ። የሳተን ገስተቱን ለመመለስ ጊዜ አይሰጠው። ይሄው ወረጁላኒ ተሐባ ፊላህ ያሉ ለአላህ ብሎ የተዋደዱ ይሄው ሙብተዲን በመጥላት ለአላህ ብለን እንዋደዳለን። ይሄ ከሌለ ጓደኝነታችን ያቆማል። ከዚሁ በዘር ምናምን ጉራጌ ስለሆንክ ስልጤ ስለሆንክ ኦሮሞ ስለሆንክ ምናምን ውስጥ ለውስጥ ስራ መስራት የለም ወይ ረጅም ጊዜ አብረ ስለቆየ የለም። የአላህን ዲን የሚያፈርስ በመጥላት እንዋደዳለን ለአላህ ብለን፣ በሙብተዲ ረድ በማድረግ እንዋደዳለን ለአላህ ብለን፣ ሰለፊያን በማንገስ እንዋደዳለን ለአላህ ብለን፣ ሽርክን በማውገዝ እንዋደዳለን ለአላህ ብለን፣ ተውሂድን በማንገስ እንዋደዳለን ለአላህ ብለን። ከዛ ውጭ ያለው የለም ይፈርሳል። እጅተማ አለይሂ በዛም ላይ የተሰበሰቡ የሆኑ አሉ ነብዩ መሐመድ አለይሂ ሰላቱ ሰላም
ወተፈረቀ عليه በዛም ላይ የተለያዩ ማለት አንዱ ሙብተዲ ሆኖ አንድ ሰለፊ ሆኖ ይቀጥል ማለት አይደለም። ያማ አንደኛው ይወገሳል፣ አንደኛው ይወደሳል። አንደኛው ወደ ቢድዓ ሲሄድ አንደኛው ወደ ሱና ሲመጣ ወደ ሱና የመጣው ይወደሳል፣ ወደ ቢድዓ ሄደው ይወገዛል። የተፈለገበት ወይ ሊሞት ይችላል አንደኛው ቀድሞ፣ ወይ ሀገር ሊቀይር ይችላል። በዛው አቋማቸው ላይ ያሉ ከተለያዩ የቂያማ ቀን አላህ ጥላው ስራ ያደርጋቸዋል። ሙብተዲዎችን ለአላህ ብለን ስንጠላ አላህ ዘንድም እንዳናገኝበታለን ብለን ነው እንጂ ስንት በገንዘብ አይዟችሁ የሚሉ ትዳር ከፈለጋችሁ በእኛ በኩል እለፉ የሚሉ ስማችን ምንም ዕውቀቱን እንኳን ሳይኖረን የሼኽነት ደረጃ ሰጥቶ ሲጠሩን የነበሩ ሰዎች እኮ ነው የተለየ ነው አይደል እንዴ? ይሄ ስራ ካልሰራ ምንም ፋይዳ የለው። በተለይ በአሁኑ ጊዜ የሚታወቀው ሰዎችን የሚነቅፍ ሰው ነው። ሰዎችን ነቅፎ ለመታወቅ ከሆነ ቻናልን ከፍ ለማድረግ ከሆነ ቢቀርብ ይሻላል። ሁለት ቦታ ከምትዋረድ ዱንያ ላይ ብትዋረድ ይሻላል። ቻናላቸው ከፍ ለማድረግ ሁሌ ረድ ወይንም ደግሞ ሁሌ መንቀፍ የሚፈልጉ ሰዎች አሉ። ወይ ሁሌ አዳዲስ ኡንዋን ማይታወቅ ገሪብ የሆኑ ነገሮችን ማምጣት የሚፈልጉ ሰዎች አሉ። ያ ለመታወቅ ከሆነ አደጋ አለው። ዲንን ለመርዳት ከሆነ በጻፍከው ጽሁፍ ላይ ጽና፣ በመንሃጅ ላይ ጽና፣ በአቂዳህ ላይ ጽና፣ ሰለፊዮችን አንድ በማድረግ ላይ ጽና። አንዳንዶች የሚገርመው ተሳስቻለሁ ብሎ የመጡ ሰለፊዮችን መቀበል አይፈልጉም ወይ ማረም አይፈልጉም። ወጣ ወደ ኢኽዋን ሄድኩ የሚሉት ሰዎችን ዑዝር ይሰጣል። በጣም የሚገርመው አቡ ሙዋዝ የሚባል አላህ ጀዛውን ይክፈለውና በቅርብ ቀን ተመልሷል። በያን አድርጓል። በቂ በያን ነው ያደረገው። ስም ጠርቶም ይቅርታ ባይጠይቅም ተመልሻለሁ የሚለውን ሳይ ለአላህ ብዬ አፉ ብያለሁ በራሴ መንሃጀ ሰለፍ ሲነካ ለነበረው ነገር ወይ ወደ ተሚ የገባው ነገር አስጨንቆኝ እንጂ ሲመጣ ግን ትቼዋለሁ። እኔ ይሄን ወንድማችን እንወደዋለን። ወደ መጀመሪያው ነው የምንመለሰው። አይዞ ምን እንለዋለን፣ ከጎኑ እንቆማለን። ሊያገረሽበት ይችላል፣ ሊመለስ ይችላል፣ አንቀበልም። ወይንም ደግሞ ሙመያዎች የራሱ ጓደኞች አይ ለገንዘብ ብሎ ነው የሄደው ምናምን ውሸታቸው ነው። ቀጣፊዎች ናቸው። አብረህ ስትኖር ለምን መጀመሪያ አታወራም? ለምን አታስወግድለትም? ይሄ ባህሪያቸው ነው። በቃ አብሮ የነበራቸው ሰው ወደ ሰለፊያ ሲመጣ ሌላ ነገር ይደረድራሉ። ውሸታቸው ነው። ለሰከድም ሹባ እንዳይጠብባቸው ተጠንቀቁ። አላህ ጽናት ይስጠው፣ ለሱም ለኛም ጽናት ይስጠን። ይሄ ነው፣ ሌላ ምንም የለም። ሲሰራው የነበረው ነገር አይመለከተንም። ተውበት አድርጎ ተመልሷል፣ ተቀበለናል። እንዲህ አይነት ሰዎችን ቦታ አይሰጡም። ስቻለው ብሎ ወደ ሌላ የሄዱ ሰዎችን ደግሞ ተዋሽቶባቸው ነው፣ ተቀጥፎባቸው ነው፣ አልተጠበቁም፣ ዑዝር አልተሰጣቸው ምናምን የሚደረድሩ ሰዎች አሉ። ጥንቃቄ አድርጉ፣ የቀንጅብ እንዳይበላችሁ። አንዴ ከገባችሁ ደግሞ አትመለሱም። ሙመያዎች በዚህ ነው የተሸወዱት። በጣም የሚገርመው አሁን በቅርብ ጊዜ የነቁ ወጣቶች ራሱ አሉ፣ ኡስታዞች አሉ። ሙመያ በዚህ ልክ ወርዳ ስትወጥቅ ያለ መሰላል ከላይ ወዳ ዱብ ስትል ከኢኽዋን ጋር ከስር ስትሆን የነቁ አሉ። የተወሰኑ በዚህ ልክ አልጠበቀናቸውም ነበር ስህተት ነው የሚሉ አሉ። ግን ወጥቶ ረድ ማድረግ ወጥቶ መንሃጀ ሰለፍን ማወጅ ወይ ምስኪን ከሆኑ ሰለፊዮች መጥቶ ዳዋ ማድረግ አይፈልጉም። ለብቻ ስታገኛቸው ግን እነዚህ ሰዎች እኮ ከጠበቅናቸው በላይ ወረዱ፣ ተፈጠፈጡ የሚሉ ሰዎች አሉ። ወላሂ ነው የምላችሁ። እኔ አኡዙ ቢላህ የሚለኝ የነበረ ልጅ ነበር ከፊት ለፊት ሲያገኝ። በቀደም ከመኪና ሳይወድቅ ነው ወርዶ ሰላም ያለኝ። ምን ነው ስለው አልহামዱሊላህ ሰዎቹ እየገሰገሱ ያሉበት መንገድ ከፍተኛ እንደሆነ ተረተናል። አልহামዱሊላህ ይሄን ነው የምፈልገው። እንዲህ አይነት ሙወፈቁ ሰዎች ውስኖች ናቸው። አብዛኛው ባለበት ነው እየተነዳ ወደ ቀብር የሚገባው። ስለዚህ ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት መሰረታዊ የአህለ ሱናዎች ቃይዳ ነች፣ መሰረት ነች። እንዳትለቋት። የፈለገ ያስቀየማችሁ ሰው ወደ መንሃጀ ሰለፍ ሲመጣ ተውት። ለዚህ ነው እኮ በየመድረሳው አንዳንድ ኡስታዞች እየመጡ ችግር ያለባቸው ወደ የሚያመላልሱ የነበሩ ልጆችን፣ ዕውቀት የሌላቸው ልጆችን፣ ተንኮለኛ ልጆችን ይዘውጡና የሆነ መሰረት ይመሰርታሉ። መንሃጀ ሰለፍ የከፈሉ ይመስላቸዋል፣ ግን አይከፈልም። ወላሂ አይከፈልም። ለሼክ ረቢ ሼክ መሐመድ ኢብኑ አድል መድኸሊ እንደዚህ ሰራ ይሉታል። ለሼክ መሐመድ ኢብኑ አድል መድኸሊ እንደዚህ ሰራ ይሏቸዋል። በመሃል የሚጫወቱ ፊልም የሚሰሩ ልጆች ነበሩ፣ ግን አላህ ከሸፈባቸው። ጸያፍ በሆነ ወንጀል ተከሶ ነበር ሼክ መሐመድ ኢብኑ አድል መድኸሊ። የሸሪዓ ሀገር ግን ቃዲዎች ነፃ ነው ብሎ በነፃነቱ ነው ያወጁለት። ጊዜዎቹ ቢረዝሙም ቀናቶቹ ቢሄዱም አላህ ያጸደዋል። ሐቅ ካለ እዚሁ መነጋገር ይቻላል፣ ችግር የለው። መንሃጀ ሰለፍን እያበላሽ ያለ ሰው፣ ዲንን እያበላሽ ያለ ሰው ከተነገረው ይመለሳል። አንድነታችሁን መንሃጀ ሰለፍን በአንድነት በቁርአን በሐዲስ በሰሃቦች ጎዳና በሰለፎች ጎዳና ጠብቁ። በመካከል ፍትና የሚያራግቡ ሰዎች እንዳይሸውዷቸው። ኢኽዋኖች ከኛ ጋር ነው ሲሉ እንዴት ከኛ ጋር ነው ሊሉ ቻሉ? አጥኑ በደንብ። ሰለፊ የሆነ ሰው መቼውንም ቢሆን አያስተዋውቁም። የሆነች ነገር አለች ብቻ፣ ይሄን ወቁ በደንብ። የሆነ የሳተው ነገር ካለ ግን ያስተዋውቃል። ለምን እንዲመጣ። ለዚህ ነው ሰለፎች ሙብተዲ ውግዘቱንም ውዳሴውንም እንፈራለን ይላሉ። ካወደሰም የሆነ ነገር ፈልገዋል፣ ቀልብ ላይ የሆነ ነገር ሊጥልብህ ነው። ተጠንቀቅ። አዲሱ ሙመያዎች ዶክተር 40 ሺህ ነው፣ ከ40 ሺህ በላይ ነው ቻናላቸው፣ ወጣቶች ናቸው፣ በየቀኑ ይሰድቡኛል፣ እኔ ግን አልሰድባቸውም ሲል ቀልባቸው ላይ ገባና ቅርቅር አደረገ። ዶክተር የተናገረበት ንግግርና ቻናላቸውን ዘግቶ የዶክተርን ስም የተውበትን ጊዜ ታዩታላችሁ። ተጠንቀቅ። ወረጁሉን አንድ ሰው ጠለበቱ ምርአቱ ዛቱ መንስቢን የዘር ባልተቤት የሆነች ወንድ ልጅ ሴትን በሁለት ነገር ነው የሚፈልጋት፣ ተቸግሮ ካልሆነ በስተቀር። በተለይ ዲን የሌላቸው ሰዎች በምን ይፈልጋሉ? ዘሯን ነው የሚያዩት። ፋብሪካ አላቸው፣ ሙካንንት ናቸው፣ ኢማም ይባላሉ ይልና ዘሩን ቆጥሮ ነው የሚሄደው። በዛ መካከል ደግሞ ቆንጆ የሆነች ካገኘ በቃ
ፊቱ ፈገግ እንዳለ ነው የሚቀረው አብዛኛው ጊዜ። ለምን? በሁለቱም ይፎክራል። ቆንጆም አግኝተዋል፣ ዘሯም ጥሩ ነው። የድሃ ልጅ ሆና ቁንጅና ቢኖራት ቆንጆ ነበረች፣ ግን ቤተሰቦቿ ትንሽ ወይንም ደግሞ የሀብታም ልጅ ዘሯ ቆንጆ ሆነና ፉንጋ ትሆናለች፣ በሀብቱ የተነሳ ፊቷ ፈገግ ይላል። ሀብትም ነበራት ቁንጅና ቢኖራት ይላል ነብዩ መሐመድ አለይሂ ሰላቱ ሁለት ነገሮችን እየተገለጹ ነው። ሰለፊዮች በዲን ነው። ነብዩ መሐመድ አለይሂ ሰላቱ ሰላም ፈዝፈር ቢዛቲ ዲን፣ ይሄው ዲን ያላትን ያዝ፣ እሷም ዲን ያለውን ያዢ ነው። አኺራ ይሻላል። ዲን ያላት መልክም ይኖራት አይኖራትም። አንዳንዱ ዝም ብሎ ፍልስፍና የሚያወሩ ሰዎች አሉ ሚዲያ ላይ ፉንጋ እንዳታመጣ ሰው ጋር ይዛሃት ስትሄድ አንተ ራስህ ታፍርባታለህ ብሎ የሚናገሩ ሰዎች አሉ። እነዚህ እስላምን ሙስሊምን የሚወክሉ አይደሉም። ነብዩ መሐመድ አለይሂ ሰላቱ ሰላም ፈዝፈር ቢዛቲ ዲን ያላህ ነብይ ነስ ነው ያለው። ዲን ያላትን ያዝ። የባለ ሀብት ልጅ ፈልጎ መርጦ ያመጡ ሱንዮች ደም ግፊት ሱካር ይዟቸዋል። ለምን? አንድ ጊዜ አክስት ጋር፣ አንድ ጊዜ አጎት ጋር፣ አንድ ጊዜ መኪና፣ አንድ ጊዜ ጎማ፣ አንድ ጊዜ ልብስ፣ አንድ ጊዜ ወርቅ፣ አንድ ጊዜ የሆነ ነገር ስትላቸው የሉም ሌላ ዓለም ላይ ነው ያሉት። ዳዋውንም ትቶታል። በልክ በመጠን አግባ። ምትታዘዝ ምታዝንልህ ስትጠራታ ቤት የምትል በዘሯ ማትፎክር በሀብቷ ማትፎክር መርጣ አግባ። ዛቱ መንስቢን አሉ የዘር ባልተቤት ወጀማል ደሞ አሉ ቁንጅናም ያላት የሆነች ሴት አሉ። ሁለቱ ነገሮች የተሟላ ፈቃለ ኢኒ አኻፉላህ ለዝሙ ስትፈልገው አራኔ አላህን እፈራለሁ አላህ ይቀጣኛል ያላት የሆነ ጀግና አሉ ነብዩ። ይሄም የቂያማ ቀን አላህ ጥላ ስር ይሆናል። አላህ ያድርገን። ዛሬ እኮ የሚገርማችሁ በአርቲፊሻል ነው የሚሸውዱት አብዛኛው ሙጅሪም ሴቶች። አርቲፊሻል ጸጉር፣ አርቲፊሻል ከኋላ የሚደረግ ነገር፣ አርቲፊሻል ከፊት የሚደረግ ጡት፣ አርቲፊሻል እግር ከኋላ የሚደረግ፣ አርቲፊሻል ቁመት፣ በዚህ ነው የሚሸውዱ። ተጠንቀቁ። ሚዲያ ላይ ወጣ ሴት እንዳታገቡ አደራ። በአላህ ስም ነው የሚይዛችሁ። ሚዲያ ላይ ወጡ ሴቶች አይሆኑም፣ ዘር ይበላሻል። የፈለገች ቆንጆ ብትሆን የፈለገ መኪና ቢኖራት መኪና ገዝታ ቁልፍ ብትሰጥ እንዳታገባ፣ ህይወት ይበላሻል። መድረሳ መስጂድ ወይንም ደግሞ የተከበረ ቤት ላይ ታንጻ ያደገችን ሴት ፈልግ። ሚዲያ ላይ ወጣች ሴት አላህን ያልፈራቸው አንተን ትፈራለች ብለህ ትላለህ? 30 አይነት ወንድ ሲጨብጥ ከ31 ወንድ ጉዞ ስታደርግ የነበረች ሴት ብክራ አገኛለሁ ብለህ ትሄዳለህ? ተሸውደሃል። በሆነ ነገር ልሸውደህ ትችላለች፣ ወይ የሆነ ደም ልታሳየህ ትችላለች። እንዳትሸወድ። ወላሂ ስንት ሲስተም አለ፣ ስንት ብልግና ይሰራሉ። ተጠንቀቅ። ከመድረሳ ከመስጂድ ከጥሩ ሰው ቤት ፈልግ። አረ እንደዚህ አይነት ሴቶች ከማግባት አግብቶ የፈቱ ሴቶችን አግባ ይሻላል። ባላቸው የሞተባቸው ሴቶች ፈልግ አግባ። ልጅም ቢኖራት ለምን 10 ልጅ አይኖራትም? እንዲህ ሚዲያ ላይ የወጡ ሴቶች ያስበሉዋል። ተጠንቀቅ። ውርደትን ነው የምትቀምሰው። ምናልባት ያገባችሁ ካላችሁ ተውበት አስደርጓቸውና እናንተም ተውበት አድርጉ። ፍቱ እያልኩ አይደለም። በዛ ይዛችሁ ደግሞ ገብታችሁ እርምጃ እንዳትወስዱ። ወረጁሉን አንድ ሰው ደግሞ አሉ ተሰደቀ ሰደቃ የሰጠ አሉ ነብዩ አኽፋ ሐታ ላ ተዕለመ ሽማሉሁ አሉ ግራው እስከምታቅ ድረስ ሰደቃ የሚሰጠውን ነገር ያላሳወቀ ማለት ሪያ የሌለበት ማለት ነው። አንድ ሰው ሰደቃ ሲሰጥ ሐጅ ሲያደርግ ዑምራ ሲያደርግ ሰላት ሲሰግድ ማንኛውንም ኢባዳ ሲያደርግ ግራው ያላወቀችበት ማለት እቺ ታቃለች ወይንም ደግሞ ትገልጻለች ለሰው ትናገራለች ማለት አይደለም። ሪያ የሌለበት ማለት ነው። ማቱንፊቁ የሚንሁ ወረጁሉን አሉ ነብዩ አንድ ሰው ደግሞ ዘከረላህ ኻሊየን አሉ ተገሎ ክፍል ከምሱ ጋር ተኝቶ ነበር። አልጋቸው ላይ ያሉ ያንን አልጋውን ያንን ፍራሹን ገለል አድርጎ ተነስቶ ለይል እየሰገዱ ወይንም ደግሞ ዋጅብ የሆነው ሰላቷን እየሰገደች አላህን ፈርታ እንባ ያወረደች ወይ ያወረደ አውርደናልኛ ለአላህ ብለን ያወረድናት አለ። ሂሳብ አድርጉ ራሳችሁ። አላህ ይወፍቀን። እናት ስትሞት እናለቅሳለን፣ አባት ሲሞት እናለቅሳለን፣ ገቢዎች ሲጠሩን እናለቅሳለን። ገቢዎች ወይንም ደግሞ ኢራን ተወከሰች ሲባል ያለቅሳል። ብዙ የሚያለቅሰው ኮሮና የመጣ ጊዜ ተሰብስበው አልቅሰዋል ባለ ሀብቶች። አላህን ፈርቶ ያለቀሳል ከማከላችን። እስኪ አስታውሱትና በጣም ብዙ ዘመን ሲሆን አልቅሰናል እየየው ብለን በሶፍት እየጠረግን እንባችን አላህን እየፈራን ለሊት ተነስተን ያለቀስን ጀግኖች አለን። አላህ ያዘንላቸው ጥቂቶች ናቸው የሚያገኙት። የአላህ ነብይ የሚጠቅሳቸው አንኳር የሆኑ ነጥቦች አያችሁ። ፈፋደት አይናሁ አሉ አይኑ ያነባ ወይ አይኗ ያነባ ለሊት ተነስታ ለይል እየሰገደች ወይ ቁርአን እየቀራ። ሰዎች የሚያለቅሱት እኮ ተራዊህ ላይ ረብሻ እኮ ነው። ረብሻ ሰዎች የሚሰሙበት ቦታ ቤትስ ቢገቡ እንደዚህ እያሉ ነው የሚሰግዱት። ቤት ስጁድ ላይ አልቅሰሃል? ካለቀስን አልহামዱሊላህ፣ ካላለቀስን ያለችበትን ፈልጋት እላችኋለሁ። ይሄም 49ኛው ቁጥር ይዛችሁ ታች ሲወርዱ አخرجው البخاري ኢማም ቡኻሪ የሐዲስ ቁጥር 660 ላይ ወለፍዙ ለሁ ለፍዙ በዚህ ለፍዝ የቡኻሪ ነው። ወሙስሊም ኢማም ሙስሊም ደግሞ 2427ኛው ቁጥር ላይ ዘግቦታል ይላል። ይሄንን ሐዲስ ባለፈው ሸገር ሲቲ ኬንቴሪ ላይ አልፈጅር መስጂድ ላይ ሙሉ ሙሐደራው የዚህ ሐዲስ እና ኢብኑ ቀይም የተረጎሙትን ትርጉም አንስቼ ሙሐደራ ላይ ለማቅረብ ሞክሬያለሁ። በቅርብ ቀን የተለቀቀ ነው። 313ኛው ቁጥር ላይ የሙሐደራ ቁጥር ተለቋል። እዛ ብትገቡ ኢብኑ ቀይም ምን ይላል? ኢንማ ናሉ ዛሊከ ذل بمخالفه الهوى ይላል። እነዚህ ሰባቱ ሰዎች ስሜታቸውን በመቃረን ያገኙት ውጤት ነው ይላል። የሱን ጥላ የቂያማ ቀን ከሚያገኙና ከቂያማ ቀን ውርደት ነፃ ከሚወጡ ሰዎች አላህ ያደርገን። ጃአለኒ አላሁ ወያኩም ሚነል الذين يستمعون القول فيتبعون احسنه። والسلام عليكم ورحمه الله وبركاته።